فيا طالب العلم قم لا تنم فإن الزمان انقضى وانصرم فكن ما حييت ضنينا به فظنك بالوقت عين الكرم وكن حلس درسك وافرح به تكن قائدا في غد للأمم وبادر شبابك من قبل أن يقطع عزمك سيف الهرم. هذا كتاب الله روح قلوبنا خير الدروس تعلم القرآن. ሚንዳን ትጠይቃቸዋለህ ደሞዝን ገንዘብን ትጠይቃቸዋለህ አለ። ፈሁም እነሱ ሚን መግረሚን ከዕዳ ነው ሙስቀሉን የተከበዱት አለ። ምን ማለት ነው? አይ ለይሰ ሊኑፉሪሂም ዐንከ ሰበቡን ሙቅኒዕ ማለት ነው። የነዚህ አንተን አንቀበልም ያሉ ሰዎች ካንተ ለመሸሻቸው ምንም ምክንያት የላቸውም። ምክንያቱም ኢንካሪይ ነው ብለናል። አንተ ምንም ገንዘብ አልጠየቃቸውም። ላንተ ሊሰጡት ዕዳ ውስጥ ገብቶ ያ ዕዳ ከብዷቸው አይደለም ካንተ እየራቁ ያሉት ነው ንግግሩ። እርሱ ነው አም ተስአሉሁም ትጠይቃቸዋለህ ያ ሙሐመድ አለይሂ ሰላቱ ወሰላም። ማዕናው ምንድነው? አይ ላ ተስአሉሁም አትጠይቃቸውም ማለት ነው። ግልጽ ነው። አጅረን ሚንዳን አትጠይቃቸውም። አንተ ጠይቃቸው በዛም ምክንያት ሁም እነሱ ሚን መግረሚን ከዛ አንተ ጠይቃቸው ዕዳ ውስጥ ገብቶ ከሚያመጡልህ ዕዳ ሙግረሙን ሙስቀሉን እነሱ በዛ ከብዷቸው ወይም የተከበዱ አልሆኑም ነው ማዕናው። ግልጽ ነው አይደለም? ስለዚህ ረሱል አለይሂ ሰላቱ ወሰላምን የሚሸሹበት ምንም ምክንያት እንደሌላቸው አላህ ነግሯቸዋል ማለት ነው። ለረሱል አለይሂ ሰላቱ ወሰላም የነበራቸው ሽሽት ምክንያቱ ሌላ ነገር አይደለም። ሒስድ ነው። በቃ ምቀኝነት። ለምን ከኛ ከሀብታሞቹ አልሆነም? ወይም ከኛ ለምን ከአይሁዶች አልሆነም? ወይም ከኛ ከክርስቲያኖች አልሆነም የሚለው ነገር ብቻ ነው እነሱን እንዳይቀበሉ ያደረጋቸው። አም ዒንደሁም ወይስ እነሱ ዘንድ አለ አልገይቡ የሩቅ እውቀት አለ እነሱ ጋር ፈሁም የክቱቡን እነሱ የሚጽፉት አይ ማ ካነ ዒንደሁም ሚን አልጉዩብ ማለት ነው። ይሄ ምን ማለት ነው? ኢንካሪ ያድርገን እነሱ ዘንድም የለም ማለት ነው። የሚጽፉት የሚያውቁት ገይብ ነገር የለም። ወቀድ ወጀዱ ፊሃ አነሁም ዐለል ሐቅ ምን የሚል ገይብ ነው? እነሱ ሐቅ ላይ መሆኑን የሚናገር የሩቅ እውቀት እነሱ የሚጽፉት መጽሐፍ ላይ የሚደገፉበት መሰረትም የላቸውም ማለት ገብቷችኋል ማለት ነው። አም ዒንደሁም ወይስ እነሱ ዘንድ አለ አልገይቡ ገይብ እነሱ ዘንድ አለ የሩቅ እውቀት። ምን የሚል እውቀት? እናንተ ሐቅ ላይ ናችሁ ሙሐመድ ባጢል ላይ ነው የሚል እውቀት። ፈሁም የክቱቡን እነሱ የሚጽፉት አይነት እውቀት የሩቅ እውቀት እነሱ ጋር አለን አለ። ምንድነው ማዕናው? እነሱ ጋር የለም ማለት ነው። ወይ አንተ ገንዘብ ጠይቀሃቸው በገንዘቡ ተጨናንቆ ያንን ከሚያመጡበት አምጦቶ ሊሰጡ ያንን ፈርቶ ወደ ኋላም አልቀሩም። ወይም ደግሞ እነሱ ሐቅ ላይ ናቸው ሙሐመድ ደግሞ ባጢል ነው የሚል ያገኙት ምንም አይነት መጽሐፍ የለም አለ አላህ ሱብሓነሁ ወተዓላ። ይሄ ሱና ነው፣ የነብያቶች ሱና ነው። ነብያቶች ሲመጡ ህዝቦቻቸው ያስተባብሏቸው። ቢዳየተን ሚን ነቢይላህ ኑህ አለይሂ ሰላም ሽርክ ዱንያ ላይ ከተፈጠረበት ጊዜ ጀምሮ ከአላህ ውጭ ያለ ነገር መመለክ ከተፈለገ የተጀመረበት ጊዜ ጀምሮ እያንዳንዱ ነብይ ሲመጣ እንዲህ አይነት ፍትና ያጋጥመዋል። የሱ ዘመድ የነበረ የሱ ልጅ የነበረ የሱ ሚስት የነበረ አልቀበልህም ይለዋል። ግልጽ ነው። ስለዚህ ለረሱል አለይሂ ሰላቱ ወሰላም አላህ ትእዛዝ አዘዛቸው። ምን አላቸው? ፈስቢር ታገስ ያ ሙሐመድ አለይሂ ሰላቱ ወሰላም ሊሑክሚ ረቢካ ለጌታህ ውሳኔ ታገሳል። ወላ ተኩን አትሁና ከሳሒቢ ልሑቲ ልክ እንደ አሳ ጓደኛ አትሁናል። የትኛው ነው የአሳ ጓደኛ? ذنون የተባለው ነቢዩላህ ዩኑስ አለይሂ ሰላም ኢዝ ናዳ በተጣራ ጊዜ ወሁወ መክዙም ያዘነ የተጨነቀ ሆኖ በተጣራ ጊዜ እሱ የገባበት አይነት ሁኔታ ውስጥ እንዳትገባ። እስቢር ምንድነው የሆነው? ነቢዩላህ ዩኑስ አለይሂ ሰላም
እነዚህ ህዝቦች አልቀበልህም አሉት የሱን ህዝቦች ግልጽ ነው። ከዛ አላህ የእያንዳንዱ ነብይ ተቀባይነት ያላት ዳዕዋ ወይም ዱዓ ሰጥቷል አሉ ረሱል ሰለላሁ ዐለይሂ ወሰለም። ያቺን ዱዓ ተጠቀመና በእነዚህ ህዝቦቹ ላይ ዱዓ አደረገ ቅጣት አላህ እንዲያመጣባቸው። ይሄንን ዱዓውን አላህ ተቀበለና የቅጣቱን ምልክት ለህዝቦቹ አሳየ፣ ለነብዩላህ ዩኑስ ህዝቦች። እነዚህ ህዝቦች ይሄንን ምልክት ሲያዩ ልክ ዩኑስ እንዳለው ነገሮች በአጠቃላይ ሊከሰቱ ነው አሉና ተሰባሰቡና ወደ አላህ ተመለሱ። እርስ ነው። እሱ ደግሞ አፈርኩ የሚል ስሜት ተሰምቶት ዩኑስ አላህ ቃል የገባልኝ ቅጣት በእነሱ ላይ አልተከሰተም አለና ከሀገር ጠፋ። እርስ ነው። ከዛ መንገድ ላይ የሄደ ባህር ላይ የሄደ በሰፊና ላይ ያሉ ሰዎች ሰፊናው በጣም ተንቀጠቀጠ። ምን የሚል ነገር አመጡ? ከእናንተ ውስጥ አላህን አምጾ ወይም ትልቅ ወንጀል ሰርቶ የመጣ ሰው አለና እጣ እናውጣና እጣው የወጣበት ሰው ስንጥሎ ሰፊናው ይረጋጋል ተባለ። እጣ ወጣ። ማን ላይ ወጣ? ነብዩላህ ዩኑስ ላይ። ሁለተኛ ወጡ። ይሄ ደግ ሰው ነው፣ ጥሩ ሰው ነው፣ እንዴት እሱ ይሆናል አሉና ሁለተኛ እጣ ወጡ። አሁን ማን ላይ ወጣ? ነብዩላህ ዩኑስ ላይ። ሶስተኛ ወጡ። እሱ ነው፣ ምንም ማድረግ አይቻልም፣ ይሄ ሁሉ ሰው ከሚያልቅ አሉና አነሱና ከተቱ። ሲገባ አላህ አሳን አዘዘና አሳ እንዲውጡ አደረገ። የአሳ ሆድ ውስጥ ከቆየ በኋላ ኢዝናዳ በተጣራ ጊዜ ሰብር አጥቶ ነው እዛ ቦታ ላይ የደረሰው። ሰብር አጣ ብለን የመናገር ደረጃ ግን መብቱ የለንም። ረሱል ሰለላሁ እንደተናገሩት ማለት አንዳችሁ ከዩኑስ እንዳያስበልጠኝ አሉ ረሱል አለይሂ ሰላቱ። ግልጽ ነው፣ ግልጽ ነው አይደለም? እዛው ሆኖ ህዝቦቹ ተውበት አድርጎ ሲመለሱ እዛው ሆኖ ከነሱ ጋር ዳዕዋውን መቀጠል ነበረበት፣ ግን አላደረገው። እሱ አሳ ሆድ ውስጥ ከገባ በኋላ የሆነበት ሲቹዌሽን ውስጥ እንዳትገባ ያ ሙሐመድ እስቢር ታገስ፣ እንደሱ እንዳትሆን። በምን ጊዜ ሆነው? ኢዝ ናዳ በተጣራ ጊዜ ወሁወ መክዙሙን አይ መህሙሙን ማለት ነው። ተጨናንቆ አዝኖ በተጣራ ጊዜ የገባበት ሁኔታ ውስጥ እንዳትገባ ፈስቢር ታገስ አላቸው ለረሱል አለይሂ ሰላቱ ወሰላም። ስለዚህ ለአዛቸው የቁረይሾችን አዛ የሱ ከሳቸውም በኋላ የሚመጣ ሰው የሚመጣበትን አዛ መከላከል የሚችልበት አንዱ መንገድ ምንድነው? እና ትልቁ መንገድ ሰብር ነው። ግልጽ ነው። الصبر على الاذى فيه በቃ በሚደርስበት ነገር ላይ ሰብር ማድረግ ነው። ከዛ ቀጠለና የዩኑስን ታሪክ አሟለ። ለውላ አን ተዳረከሁ አይ ለውላ አን አድረከሁ ማለት ባይደርስለት ኖሮ አለ ኒዕመቱን ጸጋ አይ ረሕመቱን ማለት ነው እዝነት ሚን ረቢህ ከጌታው የሆነ እዝነት ለነቢዩላህ ኑህ ባይደርስለት ኖሮ አለ ለኑቢዛ በተጣለ ነበር አለ ቢልዓራኢ በባዶ ሜዳ ላይ በምድረ በዳ ላይ በተጣለ ነበር አለ ለኑቢዛ ወላሂ በተጣለ ነበር። ምን ባይሆን ኖሮ? የጌታ እዝነት ባይደርስለት ኖሮ ለነቢዩላህ ዩኑስ ለኑቢዛ በተጣለ ነበር አለ ቢልዓራኢ ባዶ ሜዳ ላይ ወሁወ መዝሙም የተወቀሰ ሆኖ በተጣለ ነበር። ላኪን አድረከሁ ረሕመቱ ሚን ረቢህ ግን ከጌታው የሆነ ረሕመት ደረሰው። ምን ብሎ ሲጣራ ላኢላሃ ኢላ አንተ ሱብሓነከ ኢኒ ኩንቱ ሚነ ዛሊሚን ሲል ፈጅተባሁ ረቡሁ ፈጅተባሁ መረጠው። ማን? ረቡሁ ጌታው መረጠው። ከእንደገና ነቢይ አድርጎ ላከው። ፈጀዐለሁ አደረገው ሚነ ሳሊሒን ከደጋግ ሰዎች አደረገው አላህ ነቢዩላህ ኑሕን። ግልጽ ነው። አንተ ደግሞ እዛ ደረጃ ሳትደርስ እስቢር ነው ለነቢ ሙሐመድ አለይሂ ሰላቱ ታገስ፣ ብዙ አዛ ሊደርስብህ ይችላል። ከዛ ይህን ከተናገረ በኋላ ለረሱል አለይሂ ሰላቱ ወሰላም ሰብር እንዲያደርጉ ካዘዛቸው በኋላ ሙሽሪኮች ለረሱል አለይሂ ሰላቱ ወሰላም ሊያደርጉ ያሰቡትን ነገር አጋለጠ። ምንም ሊጠቅም እንዳልቻለም ተናገረ። ምን አደረጉ ሙሽሪኮች? ቁረይሾች እነሱ ጋር ይሄ አይን ቡዳ የሚባል ነገር አለ። ግልጽ ነው። አንድ ሰው እንዳውም አንድ ሰው ነበር ይላሉ። ያ ሰውዬ የሆነን ነገር አይቶ ስለዛ ነገር መጥፎ ነገር ካወራ ወይም ጥሩ ነገር ካወራ
ወዲያው አይኑ ይበላውና ያ ነገር ይወድቃል። ሐታ ሐያዋናት እንስሳቶች በሱ አጠገብ ወፋፍራም የሆኑ ጠቦት የሆኑ እንስሳቶች በሱ አጠገብ ሲያልፉ ለልጆቹ ገንዘብ ይሰጥና ሂዳችሁ የዚህችን እንስሳ ስጋችሁ ኑ ይዛችሁ ኑ ሲባል እንስሳ ወዲያው ታማ ትወድቃለች። ያለ ጥቅም እንዳትሞት ብሎ ባለቤቷ ያርዳሉ፣ እሱ ስጋውን ይበላል። ገብቷችኋል? ከማ ቃለ ነብዩ አለይሂ ሰላቱ ወሰላም አልዓይኑ ሐቁን አሉ። አይን ቡዳ ሐቂቃ ነው አሉ ረሱል አለይሂ ሰላቱ። ጉዳት ማድረሱ ያለ ነገር ነው። ላኪን ቢኢዝኒላህ ግን በማን ፍቃድ ነው? በአላህ ፍቃድ ነው። በአላህ ፍቃድ መሆኑን ከሚያስረዱ አንቀጾች መካከል አንዱ አሁን የምንቀራው ነው። ምን አለ አላህ ሱብሓነሁ ወተዓላ ወኢን የካዱ ኢን ሙኸፈፋ ሚነ ተቂላ አይ ኢነሁ ነገሩ አለ የካዱ ይቃረባሉ አለ አለዚነ እነዚያ ከፈሩ እነዚያ የካዱት ይቃረባሉ። ምን ሊያደርጉ? ለዩዝሊቁነከ ሊጥሉህ ይቃረባሉ አለ። እንስሳው እሱ አየ፣ አዘዘ፣ ምን ሆነች? ወደቀች፣ ወዲያው ታረደች። ልክ እንደዛው እንስሳውን እንደሚጥሉት ወይም ሌሎች ሰዎችን በአይናቸው እንደሚጥሉት በአንተ ላይ ተነጋግሮ ሊጥሉህ ያስባሉ። በምናቸው? ቢአብሳሪሂም በአይናቸው አለ፣ በቡዳቸው ማለት ነው። ግልጽ ነው። ግን አላህ ሱብሓነሁ ወተዓላ አልፈቀደም። ይሄን የሚያደርጉት ምክንያቱ ምንድነው ከተባለ ሌላ ነገር አይደለም። አሁን እንዳልኳችሁ ሕስድ ነው። ለምን? ለማ ሰሚዑ በሰሙ ጊዜ አዚክራ ቁርአንን በሰሙ ጊዜ መገሰጫውን በሰሙ ጊዜ ወይም መገሰጫውን በሰሙ ጊዜ ወየቁሉነ ይላሉ አይ ሚን ሕስድህም ዐላ ሙሐመድ ዐለይሂ ሰላቱ ወሰላም ቁርአን አምጥቶ ማስረጃ አቁሙባቸው የሚደብቁትንም ግልጽ የሚያደርጉትንም እየነገራቸው ሲያስቸግራቸው ሙሐመድ ላይ ባላቸው ሕስድ ትክክለኛ ማስረጃ መሆኑን የሚያውቁትን ማስረጃውን ውድቅ ለማድረግ ምን ይላሉ? ወየቁሉነ ይላሉ ኢነሁ እሱ አይ ሙሐመድ ዐለይሂ ሰላቱ ወሰላም ለመጅኑኑን እብድ ነው ብሎ ይናገራሉ። በአይናቸው አልቻሉትም፣ አላህ ተከላከለላቸው። ግልጽ ነው። ስለዚህ ሙሐመድ ይዞ የመጣውን ውድቅ ለማድረግ ይሄ ማስረጃው የተሟላ የሆነውን ቁርአን ውድቅ ለማድረግ ማስረጃውን ይዞ የመጣውን ሰውዬ እብድ ነው እንበለው። እብድን ሰው ይሰማዋል? ይሰማዋል? እንደያዘ እብድ የፈለገ ቁም ነገር ቢናገር አንዳንዴ ሊሰማ ይችላል እንጂ ብዙ ጊዜ ሰው አይሰማውማ። አንዳንዴ ሊሰማው ትችላለህ። አንድ እብድ ላይ አሾፈ። ሰውየው እብድ ነው። ከዛ አሾፈበት በል አሹፍ እኔንም ሲጀምረን እንጂ እንዲህ ነው የጀመረኝ። ሰውየው ደንግጦ የት ይግባ ጀማ? ሄዶ ውዱ አድርጎ እኔም ማቆስ እኮ ነው ውዱ አድርጎ ረካዓተይን ሰግዶ ዱዓ እብድ የሚሉበት ምክንያት ይሄ ነው። በቃ ከሙሐመድ አፍ የሚመጣውን ወይም ቁርአን ውድቅ እንዲሆን ነው። እነሱ ማስረጃው ትክክለኛ እንደሆነ ገብቷቸዋል። ከነሱ ስር ያለው እነሱን ደግፎ የሚዋጋ ወይም ከነሱ ስር የሚሰለፈውን አጋዣቸውን እንዳያጡ ኢነሁ ለመጅኑን ይላሉ። ግልጽ ነው። ከዛ አላህ ጅኑን እንዳልሆነ በሙሐመድ ዐለይሂ ሰላቱ ወሰላም ማ ሚሳሒቢኩም ሚን ጅነቲን አላል ያ ጅኑን እንዳልሆነና ቁርአንም እነሱ እንደሚሉት የእብድ ንግግር እንዳልሆነ ተናገረ። ፈቃል ወማ ሁወ እሱ አይደለም ማለት አይ አልቁርአኑ ልዓዚም ወዚክሩ ልሐኪም ማለት ነው። ይሄ ጥበበኛ የሆነው ንግግር እና ትልቅ የሆነው ቁርአን አልሆነም ምንን እንጂ ኢላ ቢሆን እንጂ ዚክሩን መገሰጫ ቢሆን እንጂ ሊልዓለሚን ለዓለማት መገሰጫ ቢሆን እንጂ አልሆነም ማለት። ለዚህ መገሰጫ የሚሆን የእብድ ንግግር ነው ያ ጀማ። አላህ ሱብሓነሁ ወተዓላ እነሱ ያቀረቡትን መከራከሪያ ውድቅ አደረገ። የተዘከሩነ ቢሂ መሳሊሐ ዲኒሂም ወዱንያሁም የዱንያና የዲን መስላሓዎቻቸውን የሚገሰጹበት ቁርአን የአላህ ንግግር ነው እንጂ እነሱ እንደሚሉት የእብድ ንግግር አይደለም ብሎ አላህ እነሱ ላይ እሳቸው ላይ የታሰበውንም ነገር አከሸፈባቸው። በአይን ልጥሉ ነበር፣ አላህ ጠበቃቸው። ይሄ ምን ያሳያል? አይኑ እንኳን ቢሆን ቢኢዝኒላህ ቢሆን እንጂ ምን አይሆንም አይጎዳም ማለት ነው። አይን በራሱ እስትቅላልን ራሱን ችሎ የሚጎዳ ቢሆን ኖሮ ከአላህ ክልከላ ከረሱል ሰለም አላህ ክልከላን አልፎ ረሱል ሰለምን ይነካ ነበር። ያ ግን አልሆነም።
ለረሱል አለይሂ ሰላቱ ወሰላም ምንም ጉዳት አላመጣም ማለት ነው። ተም ይሄ ሱራ በዚሁ ያበቃል። ና